አላየሁትም አባዬ፣ ማንም አላየሁም። ኤቢ ነች የረበሸች። ለማን ስትል ነው ያለች? ለዳጣ ስጣት ነው ያለች። ለምን? እኔ እንጃ አባዬ፣ በቃ እኔ አንድ ነገር ከሆንኩ ለእሷ ስጣት ነው ያለች። እኔ ራሱ አላየሁትም፣ ማስጠንቀቃኛለች። እንደዛ ከሆነ አልሰጥህም ናታን። እባክህ አባዬ አደራ በይ አታድርገኝ። ኤቢ ነች ካስቀመጥኩበት ያወጣችሁ፣ እኔም አላየሁትም። ስለዚህ ስጣት ካላለችኝ በስተቀር አልሰጣትም። እባክህ ስጠኝ። መልካም እንግዲህ ይኸውልህ፣ ሰላም ለዳጣ ስጣት ባለች ጊዜ አስቀድመህ አምጥተህ ለእኔ የምትሰጠኝ ከሆነ እሰጥሃለሁ። ለዚህ ደግሞ ቃል የምትገባልኝ ከሆነ ምንም ችግር የለውም አባዬ። ሰላም እኔ በህይወት ከሌለው ብቻ ነው ስጣት ያለች። እንደውም ናታን ግድ የለህም፣ እመነኝና እኔ ጋ ይቀመጥ። ኧረ አባዬ ችግር የለውም ስጠኝ። እኔ ግን ሰላም እኮ ለእኔ አደራ ያሰጠች። ከዚህ በፊት እንደዚህ አጥብቄ ጠይቄ አላውቅም። እባክህ ስጠኝ አባዬ። ደግሞ ለዳጣ ከማሳየት በፊት አምጥቼ ለአንተ ነው ማሳየ። እኔ ራሱ ከፍቻ ላይ ነው። እባክህ ስጠኝ አባዬ። ይኸውልህ ናታን፣ ኤቢም ሌሎቹ ልጆቹም ሊያገኙት ይችላል። በጥንቃቄ ነው ማስቀምጠው አባዬ። ማንም በማይበት ቦታ አስቀምጥ። ቃል ቃል ነው ናታን፣ ነግሬሃለሁ። ማንም በማያገኘው ቦታ ላይ አስቀምጠው። እሺ እሺ አባዬ። አመሰግናለሁ። ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺ ሴቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገድ የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብለሽ ነው እንዴ? ተባክተው ዳሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል ዳሬ፣ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር። አሁን ቆይ ምን ተገኝቶ ነው? እሺ ማርቲ፣ በቃ ይቀርብ። እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግን ሁለታችን ይቀር። እንደውም ዳርዳሩን ነግራኛለች። ቆይ አንተ ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናታን እንግዲህ ኢሜ ክፍሉ መሆኑን ስትሰማ እጅግ በጣም ደንግጦ ናታን ምን የተፈጠረ ነገር አለ ብላ ማርቲ ስትጠይቅ፣ አይ እማዬ ምንም የተፈጠረ ነገር የለም አብዬ ፈልጋት ነበር ለዛ ነው ብሎ አው ቅድም ክፍል የገባችው እስካሁን አልወጣችም እያለች ስትነግራት ነበር። ዳጣም ሆነ ነገር ውስጧ አስፈርቷት ነበር እና ናታን ልክ በጣም ደንግጦ ቀጥ ብሎ እየሄደ ያለ ተመልካች እማዬ አረማመዱ እያለች ስትስቅበት ነበር ዳጣ ማለት ነው። እማዬ ለማረሳሳት እየሞከረች ነበር፣ ነገር ግን ውስጧ ሲጨነቅ ነበር። አብዬን ምን እያደረገች እንዳለ መገመት አልቻለችም። አብዬ እንግዲህ ሰላም ያደራ የሰጠችው ለናታን ልክ ከፍቶ እየታገለች እያለ ናታን ድንገት በሩን ብርገድ አድርጎ ሲገባ አብዬን ያን ነገር እንዳከፍች ለእኔ ስጥን ስትል አልሰጥም፣ ምን ውስጡ ምን እንዳለ ማየት እፈልጋለሁ፣ በጭራሽ አልሰጥም እያለች ስትከራከር ነበር ማለት ነው። ነገር ግን እባክሽ አብዬ ስጭኝ እባክሽ ብሎ ብለምናትም እሷ አልሰጥም፣ እማዬ ትሙት አልሰጥም፣ እኔ ማየት አለብኝ ብላ ስትጮህ ነበር። እሱ ግን ደጋግሞ እየለመናት ቢሆንም እሷ ግን አሻፈረኝ በጭራሽ ልሰጥ አልችልም፣ ናታ ይቅርታ ትለዋለች። ደጋግሞ ጠየቃት፣ ነገር ግን አይሆንም ስትል ስትከራከር ነበር ማለት ነው። በመጨረሻ ጊዜ ልጠይቅሽ አብዬ እባክሽ ንዴትን አታምጪ እባክሽ ስጪኝ ብሏት በጸባይ ቢለምናትም እሷ ግን አሻፈረኝ አልሰጥም ብላ ትከራከር ጀመረ ማለት ነው። ቢለምናትም እሱ ግን እምቢ ትላለች እና እንደ አጋጣሚ በመከራም ቢሆን እጇን ጣምሶ ሊቀበላት ስል እጨዋለሁ እንዳትነካኝ እያለች ጨዋታን ቀጠለች። ማርታም የሆነ ነገር እየተፈጠረ እንደሆነ ዳጣ እየተጨቃጨቁ እኮ ነው ምንድነው የተፈጠረ ብላ ስትጠይቁም አይ የትዬ ምንም አይደለም ብላ ልታስረሳሳ እማዬ ምንም አይደለም ልትረሳ ግን አልስጥም ብላ አብዬ አሁንም ስትከራከር ነበር። እባክሽን ስጭኝ እያለ በተደጋጋሚ ስለምናት ነበር ማለት ነው። በመጨረሻ ላይ እጇን ጠምዝዞ ይቀበላታል። መቀበል ሰውን አልስጥም ብላ እየጮች ማርታ
ድንገት ትመጣለች። እየተፈጠረ ያለ ነገር ምንድነው እንደዚህ ማስጫዋችሁ ችግራችሁ ምንድነው ብላ እየጫወችው ነበር። እና ዳጣ እንዳልሰማች ማርታ እንዳልሰማ እየጣረች ነበር። ነገር ግን ማርታ በጣም በኃይል ሲጨቃጨቁ ስለሰማች አይ ዳጣ እያሳቅሽ ነው ተቀለሽ የሳቂ ምንጭንሽ እያለቻት አይ እነኚህ ልጆች እየተጨቃጨቁ ነው፣ አረ ምን እየተፈጠረ ነው ኔስቲ ደን እንየው እያለቻት ነበር። ከዛ ሄዳ ለማየት ትገደዳለች ማለት ነው። እማዬ ቆይ ምን እየተፈጠረ ነው እናንተ ልጆች ምን እየሆናችሁ ብላ እየጮች ወደ ናታን ክፍል ስትሄድ ናታን እማዬ የአደራዬን ወስዳብኝ አልሰጥም እያለች ነው። ነገር ግን እማዬ እባክሽን ይሄ የአደራዬን ማንም ሰው እንድነካብኝ አልፈለግም ብሎ ይነግራታል። ቆይ ይሄ ምንድን ነው ብላ ስትጠይቀው እማዬ ሰላም የሰጠችኝ አደራ ነው ግን ይሄ ወስዳብኝ አልሰጥም እያለች ነው ብሎ ይነግራታል። አብይን ወደዚህ አምጪ ብላ ትቀማታለች። እማዬ ይህንን ነገር ማየት አለብን ብላ ትነግረዋለች። ቆይ ምን እየተፈጠረ ነው? ምን እያደረጋችሁ ነው እዚህ ብላ ትቆጣታለች ማለት ነው። ነገር ግን እማዬ ይሄ ያደራ ሰው ነው ሰላም አደራ የሰጠችኝ ነው፣ ስለዚህ አልሰጥም እያለችኝ ነው እያለ ይነግራታል። እና ምን እያደረግሽ መስለሻል አንቺ ልጅ አብድነሽ እንዴ አምጪ ወደዚህ ብላ ትቀማትና ማርታ አሁን ሁላችሁ ወደ ሳሎን ነው ብላ ተቆጣቻቸው። ዳጣ ናታን እባክሽን ይሄ ቤተሰብ እንዳይበጥበት እማዬ ይህንን ከፍታ ማየት የለባትም እንደምንም ብለ ተቀበላት ብላ ትለምነዋለች። ናታን ምን ላድርግ ዳጣ እሺ በቃ እንሞክር ብሎ ከዛ ተያይዞ ወደ ሳሎን ሄዳለሁ። ኢቤ ለማየት በጣም ጓጉታለች። እባክሽ እማዬ ከፍትሽ እንወስድ እያለ ናታን በጣም ፈርቻለሁ ዳጣ ጨንቆኛል፣ እንዴት አድርጌ ነው ከማዬ ሊቀበላት የምችለው እንዴት አድርጌ ነው ብሎ እየሰጋ እየፈራ ነበር። ናታን እንደምንም ብለ መቀበል አለብህ ብላ አስተነግረዋለች። ደረጀ እና አዲሷ ልጅ እንዲህ ልብስ ሊገዛለት ቅያሬ ልብስ ሊገዛለት ወደ ሱቅ ይዞት ሄዶ እየተመለሰ ነበር። ጋሼ በጣም አመሰግናለሁ እያለች አይደለም እንዴት ነው ለመድሽው እያላት እና እኛ ጥሩ ሰዎች ነን አንቺ ጥሩ ልጅ እንድትሆን ትንሽ አብይን አስቸጋሪ እንደሆነችም ሌሎቹ ጥሩ ልጆች እንደሆነ እየነገራት ነበር። እና አታስብ አባዬ ደግሞ እንግሊዝኛ ጎበዝ ነሽ እያላት ነበር። እና ኦኬ የስ እያለች በእንግሊዝኛ አንዳንድ ቃላቶች ስትናገር ነበር። ደረጀን ጥሩ ከሆንሽ እኛ ለአንቺ ጥሩ እንሆናለን፣ ከምንም በላይ ልጆቻችን ሰራተኞችን ማቅረብ አለብን እና ለልጆቻችን አደራ ሰጠን ስለምንሄድ እያለት ነበር። ምንም ነገር አያሳስብ ጋሼ ጥሩ ለመሆን እሞክራለሁ እያለች ነበር። ናታን አብይን አሁን መክፈት አለብን እማዬ ምን እንደተጻፈ ማየት ይኖርብናል። ዝም በይ አንቺ ትንና ትጨውበታለች። እማዬ እባክሽ ይሄን ነገር ስጭኝ። የሰላም ይህ ነገር የማን ነው? የሰላም ነው። ናታን ትናንትና ከፍቶ ዳጣ ላሳያት ነበር። እማዬ እኔ ሳያቸው ስለመጣሁባቸው ደበቁ እንጂ ስለዚህ እንዴት ለራታ ከፍቶ ይታያል? መታየት የለበትም ትላለች። እና እማዬ እባክሽ ስጭስን አይ በጭራሽ አይሆንም ደረጀ ወይም ደግሞ ሰላምን ደውዬ ጠይቃታለሁ እንጂ አልስጥም ትላለች። እና አይ በጭራሽ አይሆንም እማዬ ለሰላም አትደውይ አባዬ አይ እማዬ ለአባዬውን አባዬ ከብቼ ካላየው ይላል ስትል ነበረ ዳጣ። እንግዲህ ደረጀ ስመጣ እናስናለን አልኳቸው ለማንኛችሁም አልሰጡም ስትል ትናገራለች። ናታን በጣም ፈርቶ ተጨንቆ ነበር። ዳጣም የተጻፈ ለማንም ሰው ለዳጣ ነበር። እናቷ መሆኗን የሚገልጽ ነበር። እዛ ወረቀት ውስጥ ያለ ትክክለኛ ወላጅ እናቷ የዳጣ መሆኗን እየተናገረችበት ነበረ ሰላም። ነገር ግን ዳጣም ለማወቅ ጓጉታ ነበር። ቢሆንም ናታን ይህ ሁሉ የተፈጠረ በእኔ ምክንያት ነው አሳየኝ ብዬ ባላስጨንቅ ኖሮ ይሄ ነገር አይፈጠርም ነበር ብላ ትነግረዋለች። አብየል ግን ምን አይነት ተንከሲስ ሆነች ልጅ ነች፣ ምን አይነት ጉደኛ ነች። እኔ እስከመጥኩበት ፈልጋ ጎርጉራ አገኘችው። ነገር ግን አሁን እማዬን እንዴት አድርጌ ነው የምቀበል? ናታን እሱ የማይታሰብ ነገር ነው። ከማዬ ከጅቦች የአንበሳ ስጋ ሰጠ ፈንቅቃ እንድመቀበል ነው። ስለዚህ የሚሆን ነገር ነው፣ ከማዬ መቀበል አንችልም ትለዋለች። እና ምን ይሻለኛል ዳጣ በጣም ጨንቆኛል፣ አደራ የሰላም አደራ እየበላሁት እየተሰማኝ ነው እያለ ስነግራት ነበር። በቃ ሌላ መፍትሄ እንፈልጋለን እያለችው በቃ ትጨነቅ በእኔ ምክንያቱ ነው ሁሉ እኔ ነኝ ጥፋተኛው አንተ ሳትሆን እያለችው ነበር። አንቺ ምን አጠፋሽ? አሳየን ብዬ ባላስጨንቅ ኖሮ እኮ እንደዚህ ነገር አይፈጠረውም ነበረ ስትለው ነበር። ነገር ግን ማርታካ ውሃ ጋር እየተጫወተች ነበር። ውሃ የት እንደበለች እማዬ እያለች ዝም በይ አንቺ ትንሽ እያለች እየተጫወቱ እየሳቁ እያለ እንደ አጋጣሚ ደረጀ ይመጣል ማለት ነው። ደረጀ ሲመጣም እንግዲህ ልታሳየው ትወስናለች እና የሰላም አደራ እንደሆነ
ሰላም አደራ እንደሆነም ጭምር እየነገረችው ናታ በጣም ፈርቶ አባዬ መጥቷል እያለች ዳጣ ስታይ ነበር። ወይኔ ናታን በጣም ፈርቻለሁ እያለች እኔ ራሱ በጣም ጨንቆኛ፣ ምን እንደምፈጠር ግራ ገባኝ። ምን ማድረግ እንችላለን? በቃ እንግዲህ የምንፈጠረው ነገር አብረን እናያለን። በቃ አንተ ብዙ አትጨነቅ እያለች ነበር። ይሄ ማነው? እማዬ የናታን ነው። የናታን የሰላም አደራ የሰጠችው እስቲ ካፍተን እንየው ብላ ማርታ ካፍታን ለማየት እየጎረጎረችው ነበር ማለት ነው። እንደ አጋጣሚ ደረጀ ሲመጣ እሷ ለመፍታት ትቋረጣ። እንዴት ምን ብደብቅ ነው እንደዚህ ጥቅልል ያደረገችው? ሰላም እያለች ለመፍታት እየታገለች ነበር። እሷም በጣም ጨንቆኛል ዳጣ ምን ማድረግ እችላለሁ እያለ ናታን በጣም እያሰለሰን ምን እያደረግ ነው? ጸሎት እያደረግኩ ነው ማንም ሰው እንዳይ እያለ ነበር። እሱም በጣም ፈርቶ ነበር። እና ማርታ ይህንን ነገር ብታይ እንግዲህ እውነቱም ችግሩ ይፈጠር ነበር። ደሬ ድንገት ሲመጣ ከዛ እንዴት ዋላችሁ ብሎ ሲገባ ምን ተፈጠረ ማርቲ ብሎ ሲጠይቃት እንደውም እሷም ይሄ ነገር ናታን ጋ ነው። ሰላም ነች ለናታ አደራ የሰጠችው ለዳጣ እንድትሰጥ ብላ እንዴ ማርቲ ምን እያደረግሽ ነው ታዲያ? አይተሻል እንዴ ስላት አይረ በጭራሽ አላየሁትም እያለችው ማየትም አይለብሽም ይሄ እኮ የአደራ ነው፣ አደራ ደግሞ ለአንቺ አይነገርም እያላት ነበር። እና ማየት የለብሽም እላታል። ደሬ አላየሁም እኮ በቃ እሺ ይቅርታ አላየሁትም እያለችው ነበር። እና በቃ አሁን አምጪ ብሎ ሊመልሰው ይወስዳል ማለት ነው። እና ደረጀን ከፍቼ ሊሆን እንኳን አላለም በጭራሽ። እና ናታም በጣም በጭንቀት ሲጠብቆ ነበር። እና ይሄ ነገር የማን ነው ብሎ ሲጠይቀው ሰላም አደራ የሰጠችኝ ነው፣ እኔ አንድ ነገር ከሆንኩ ለዳጣ ትሰጣለህ ብላ አደራ አስገብታኝ የሰጠችኝ ነው ብሎ ይጠይቃል። አባዬ እባክህ ስጠኝ። አይ በጭራሽ አልሰጠውም ናታን፣ ይሄ ነገር እኔ ጋር ይቆይ፣ አለዛ ግን ለዳጣ በምታሳይበት ሰዓት አሳይ ባለችበት ሰዓት ቀድመህ ለእኔ የምሰጠኝ ከሆነ ብቻ ነው ብሎ ይነግረዋል ማለት ነው። ከዛ ይስማማል። እሺ አባዬ ለዳጣ ሳላሳያት ቅድማ በፊት ለአንተ እንደማሳይ ቃል እገባለሁ፣ ነገር ግን የሰላም አደራ ስለሆነ አባዬ ምንም ነገር ለምኜ አላውቅም፣ እባክህ ይህን ነገር ግን ስጠኝ። ባስቀመጥኩበት አብዬ ነጭ ፈልጋ ጎርጉራ ያገኘችው እንጂ ይህን ሩቅ ቦታ እንደማስቀመጥ ቃል ይገባል። ይህን የማይታይበት ቦታ ማስቀመጥ አለብህ ይለዋል። እሱም ይስማማል ማለት ነው። ምጥን ደብሯታል፣ ከፍቷታል። ቤተሰቦቿ ጥሩ ስሜት ላይ ስላልሆኑና አባቷ ከቤት ወጥቶ እንዳልተመለሰ እየነገረችው እየተጫወቱ ይህን ጨዋታ እኔ ራሱ በጣም ነበረ የምወደው እና ትምህርት ቤቱም እየገባች እንዳሉና ፈተናም እንዳለፋትም ጭምር እያወራችው አባቴ እኮ እስካሁን አልተመለሰም፣ የኔ አባትና እናት እኮ በጣም ይዋደዳሉ እያለች ዳጣ ውሃ እየነገረቻት ነበረ። የኔ ቤተሰቦችም እንዳንቺ ቤተሰብ ይዋደዱ ደስ ላይ ነበረ፣ ነገር ግን አባቴ ከቤት ከወጣ እጅግ በጣም ቆየ እያለች ስሜቷን እያጋራቻት ነበር ማለት ነው። እንግዲህ እንደዚህ ልጅ ናታን ቆይ ምን ሚስት አለች እንደ ብላ ስትጠይቅ የምን ሚስት ነው እኔ ሚስት የለኝም እያለ ከዛ እንግሊዝኛሽ ደግሞ የሚገርም ነው ተምረሻል ስላት አዎ ተምሬያለሁ እስከ 5 እያለች ነበር። አሁንም መማር ትችያለሽ እያለ ታዲያ አብይ ሚስት ባሌ ነው ብላ ስለነገረችው አብይ ሚስት እንደሆነች ነግራኝ ነበረ ስትለው አይ ሚስቴ አይደለችም። ከዛ ዳጣ ድንገት ትመጣና አረ ወንዶች እያለችም ወደ ቤት ይስበት። እንደውም 11 ሴቶች አስረግዘው እንደጠፋና አንቺ 12ኛ መሆን ትፈልጋለች። ዳጣ ስሜን እያጠፋሽ እኮ ነው ምንድነው የምትቀባጥሪ እያለ ነበር። አዎ የሆነች 12ኛ መሆን የማትፈልጊ ከሆነ ከዚህ ልጅ ብትርቂ ይሻልሻል፣ ይሄ ውሸታም ነው እያለች ስሙን እያጠላሸች ነበር ማለት ነው። ያው ቀልዳውን ነበረ እንጂ ከልባ አልነበረም። እሷ እጅግ በጣም የምትወደው ብቸኛው ፍቅረኛው ነው ማለት ነው ናታን። ነገር ግን እንዴ ምን እያልሽ ነው ዳጣ? ተይ ግን አሁን እንደዚህ አድርገሽ የምትመጪ መስሎሽ ከሆነ በጣም ተሰስተሻል እያለ ያባርራታል ማለት ነው። ከዛ እየተሯሯጡ ነበር እና እንዳትቀርቡ እየነገረችው እንድትርቀው ጭምር እየነገረችው ወይ ዳጣ ታስቀልሽ እኮ በጣም እያለቻት ነበር። ነገር ግን ዳጣ ናታን መጥፎ ሰው ነው አንቺ አላወቅሽም፣ እንደዚህ ስታይ ጥሩ መስሎሽ አይደለ? አይ አይደለም እኮ እያለች አይደለ ዳጣ እንደዛ ነው እያስስሰ ደስታለች የፍጭ ልጅ ማለት ነው። ማለት ስሟ ግን አልተያዘልኝም። በዘግታው ያው ደስ ወድጃታለሁ ማለት ነው። አዲስ ልጅ እና እንደዛ እያለው እየተጫወቱ ነበር ማለት ነው። ነገር ግን ናታን ዳጣን ያባራታል። ማርታ እንግዲህ ለደረጀ ጋር እያወራች ዝም ሲባባሉ በመጨረሻ ላይ ሰላም ጋር ሄዳ እንደመጣች እና ሰላም እንዳወራችው እና የሰላም ልጅ
የልጁ አባት እነግርሃለሁ ብላኛለች። እንደውም ለእኔ ብቻ ነው የምነግርሽ ለአንቺ ብቻ ነው ብላኛለች እያለችው ነገር ልክ እንደዚህ ስትል ዳሬ በጣም ደነግጣል። ዳሬ ምን እየሆንኩ ነው? ምንም እንደዚህ ደነገጥኩ እያለችው ታዲያ ምን ስለሆነች ነው ለአንቺ ብቻ የምትነግሪ? ለምንድነው ለኛ የማትነግረው? ሲጀመር እሷ ጋር መሄድ የለብሽም ማርታ፣ ካሁን በኋላ እሷን ማግኘት የለብሽም እባክሽን፣ በቃ ተይው፣ ስለሷ ልጅ አባት ማወቅ የለብንም ይቅርብን ብሎ ይበሳጫል። እሱ ስለሆነ አባቱ ማለት ነው። እንግዲህ በጣም ደነግጥና ማርታ ተረጋጋ እንጂ እያለችው ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም።